እሺ አመሰግናለሁ። እሺ ወንድሜ ቴዲ እንደዚሁም ወገኖች ቴንኪው። ቀጥሎ ባለው መርሃ ግብር ላይ ወንድማችን ዲያቆን ፈለገ ቪዲዮ እንዲከፍትልኝ ደስ ይለኛል። እንደዛ ቢሆን ጥሩ ነው። ቪዲዮ መከፈት አለበት፣ የግድ ነው። እስከዛሬ ድረስ ቪዲዮ እየከፈተ ነው የሚያገለግለው። አሁን እንደዚህ አሁን ለ10 ደቂቃ ያው ኔትወርክ ሊሆን ይችላል ብዬ በሚል በማሰብ እንትን ያለው። ከዚህ በኋላ ግን ባሉት ፕሮግራሞቻችን ጥያቄና መልስ የሚሆን የትኛው ላይ ቪዲዮ ከፍቶ ቢያወራን እላለሁኝ። ቴንኪው። እሺ እንግዲህ ወገኖች ሰላም ብያለሁኝ። ወደ ጉዳዩ ላይ ስገባ በመጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱሳችን የእግዚአብሔር ቃል በብሉይና በአዲስ ኪዳን ላይ በሁለት ኪዳናት የተከፈለ ነው። እግዚአብሔር አስቀድሞ ሕዝቡን እስራኤልን ከግብፅ ምድር ከዚህ ሕዝብ መካከል ከአሕዛብ ወይ ደግሞ ከኔሽን መካከል መርጦ ሕዝቤ ብሎ ሲለው ከግብፅ ምድር ካወጣው በኋላ ወደ ሲና ምድረ በዳ አመጣቸው። በተራራው ላይ እግዚአብሔር ስብሰባ አደረገ። ለሕዝቡ ለእስራኤል ራሱን ገለጠ። በሚነድ እሳት ራሱን እግዚአብሔር ለእስራኤል ገለጠ። ለባሪያው ለሙሴም ተናገረ። በሲና ተራራ ላይ ትእዛዝ ሰጠ። ደቂቃዋ አጭር ስለሆነች ነው የምፈጥነው፣ ልብ በሉ። በዛ ክፍል ላይ ጌታ ከተናገረበት አንዱ በዘጸአት መጽሐፍ ምዕራፍ 4 ቁጥር 20 እንደዚሁም በዘሌዋውያን መጽሐፍ ምዕራፍ 26 ቁጥር 1 ላይ እግዚአብሔር እኔ አምላካችሁ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ከእኔ በቀር ሌሎችን አማልክት እንዳታመልክ በላይ በሰማይ በታች በምድር የተቀረጹ የማናቸውን ምስልና ምሳሌ እንዳታደርግ ብሎ እግዚአብሔር ይህን ትእዛዝ ሰጠ። እንደዚሁም በዘዳግም መጽሐፍ ምዕራፍ 4 ቁጥር 15 እስከ 19 ድረስ ባለው ላይ በላይ በሰማይ በታች በምድር ያሉ የሰማይ ከዋክብትን ፀሐይና ጨረቃን በወንድና በሴት መልክ የተሳለን የትኛውን ማናቸውን ነገር አምልካቸው ሰግደህላቸው እንዳትረክስ ተጠንቀቅ ብሎ እንደውም ስዕልና ቅርጻ ቅርጾችን የሚባሉት ነገሮች ሁሉ ማምለክና መስገድ መርከስ ነው ብሎ ያህዌ በሲና ሕግን በሰጠበት ለሕዝቡ ለእስራኤል የተናገረበትን እግዚአብሔርን ቃል ነው ያለን። ይህንን ብሎ ትእዛዝ የሰጠን ጌታ ግን ደግሞ መልሰ ደግሞ ቀረጽ ብሎ ያላቸው አለ። ትእዛዝ ሲሰጥ ማለት ነው። ለባሪያው ለሙሴ ትእዛዝ ሲሰጥ ይቀረጹ ብሎ ራሱ እግዚአብሔር ትእዛዝን የሰጠበትን ነገር ደግሞ እንዲሰራ እግዚአብሔር አዟል። ይህንንም በተራራው ላይ እንዳሳየው ምሳሌ ብሎ ሙሴ እግዚአብሔር ሰው 40 ቀን በሲና ተራራ ላይ በቆየበት ሰዓት ላይ እግዚአብሔር በመንፈሳዊው ዓለም ያለውን የሱ ሊያሳየው የነበረውን ያሳየውን መንፈሳዊ ዓለም ላይ ያለው ነገር በዚህ በገሃዱ ዓለም ላይ አውርዶት እንዲሰራ በሲና ተራራ በቆይታው በነበረበት ሰዓት ላይ መገናኛው ድንኳን እንደዚሁም ታቦቱ በታቦቱ ላይ የሚደረገው የስርየት መክደኛ 2 ኪሩቦች ከተቀጠቀጠ ወርቅ ከግራር እንጨት እየተባለ የህብስት ገበታ የመቅረዝ የዕጣን መሰዊያ እንደዚሁም የነሐስ መሰዊያ የመታጠቢያ ሰን የአስቆጣ ቁርበት የውጭ የውስጥ የሚባሉትን በሙሉ እግዚአብሔር ለባሪያው ለሙሴ ዲዛይኑን በሰማይ ስርዓት ላይ አሳይቶታል። ይህንንም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ እግዚአብሔርን ቃል ታገኙታላችሁ። እንደዚሁም በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ ታገኙታላችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 44 ላይ ይህንኑ የአዲስ ኪዳን አገልጋዮችም ደግሞ ይናገሩታል። እንደዚሁም ደግሞ በዕብራውያን መልእክት መጽሐፍ ምዕራፍ 8 ቁጥር 5 ላይ ይሄ ቃል እንደዚህ ተጽፏል ማለት ነው። በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ምንድነው ስራ ያለው? በዛ ውስጥ የሚሰራቸው ምን ነበረው? ድንኳን፣ ታቦት፣ የህብስት ገበታ፣ መቅረዝ፣ የዕጣን መሰዊያ እንደዚሁም ደግሞ የህብስት ገበታ የዕጣን መሰዊያ የመታጠቢያ ሰን እንደዚሁም እንስሶች ሲታረዱ የሚሰዉበት መሰዊያው ጭምር ማለት ነው። ይህንን ለባሪያው ለሙሴ በዚህ መሰረት ባሳየው መሰረት ስራ ብሎት እግዚአብሔር እኒህና ሌሎችን ሁሉ ትእዛዝ ሰጥቶታል። ኦኬ እንግዲህ ደቂቃ አጭር ስለሆነ በኋላስ ይሄ ለሙሴ ነው። እንግዲህ ይሄ ለሙሴ ነው። የመገናኛው ድንኳን ወይ ደብተራ ኦሪት ተብሎ የሚባለውን ባዘዘበት ጊዜ ላይ እግዚአብሔር ለባሪያው ለሙሴ በሲና ተራራ ላይ ተናግሮታል። ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መጠኑ ምን ያህል መሆን እንዳለበት፣ ርዝመቱ ምን ያህል መሆን እንዳለበት፣ በወርቅ የሚለበጠውን በወርቅ ከወርቅ የሚሰራውን ከወርቅ እንደዚሁም ከግራር እንጨት የሚቀርጸውን ከግራር እንጨት ብሎ እግዚአብሔር ትእዛዝን ጽፎለታል። በተጻፈ ትእዛዝ ወይ ደግሞ በነገረው ትእዛዝ መሰረት ሰርቶታል ማለት ነው። እሺ ሁለተኛ ያው እንግዲህ የመገናኛው ድንኳን ተሰርቶ ካለቀ በኋላ እስከ ዘመነ ዳዊት ድረስ ሄዷል። ከኢያቡሳውያን ተዋግቶ ኢየሩሳሌም እስከተቀበለበት ጊዜ ድረስ በሴሎም ነበር አስቀድሞ። የመገናኛው ድንኳን ብቻ ከሙሴ እስከ ዳዊት ዘመን ድረስ ቀጥሎ ነበር። ዳዊት በነበረበት ዘመን ቤተ መቅደስ ሊሰራ ፈለገ፣ ተከለከለ። እግዚአብሔር የደም ሰው ነህ ብሎ ከለከለው። ስለዚህ ለልጁ ለሰለሞን መቅደስ እንዲሰራለት እግዚአብሔር በነገረው መሰረት አስቀድሞ ግን እግዚአብሔር ለባሪያው ለብላቴናው ለዳዊት በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ምሳሌ ሆኖ መጣልኝ ይላል። ከእግዚአብሔር ዘንድ የሚሰራው ምሳሌ በግልጽ ሆኖ ልክ ለሙሴ በሲና ተራራ ላይ እግዚአብሔር ባሳየው መሰረት ለዳዊትም ደግሞ በዚህ በሲና በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ያለውን እግዚአብሔርን ቃል አነባለሁ። ይህን እንኳን አንብቤ ይውልህ። እሺ
ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ ይላል። ዳዊትም ይህንን ልጁ ሰለሞን የሠራውን ቤተ መቅደስ የሠራው ከእግዚአብሔር ዘንድ ተጽፎ በመጣለት ትእዛዝ መሠረት ነው ሰለሞንም የሠራው። ቁጥር 11 ላይ ለልጁም ለሰለሞን ሰጠው ይላል። አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እዛው ላይ ማለት ነው። ዳዊት ተጽፎለት መጣ፣ ዲዛይኑ ማለት ነው ከእግዚአብሔር ዘንድ ተጽፎ ሊመጣ ይላል። ለልጁ ለሰለሞን አስረከበ። ዳዊት እንዳይሰራ ሲከለከል ሰለሞን የሠራውን ቤተ መቅደስ ሲሰራ በአባቱ በዳዊት እጅ ከእግዚአብሔር ተጽፎለት በመጣ ትእዛዝ መሰረት ነው የሠራው። ሰለሞንም ሲሰራ በቤተ መቅደስ ውስጥ የነበሩትን ሲሰራ መቅረዙንም ይሁን ኪሩቦችንም ይሁን የሠራው ከወይራ እንጨት ነው። እዛ በዘጸአት መጽሐፍ ምዕራፍ 25 ላይ ከተቀጠቀጠ ወርቅ ኪሩብን ስራ ብሎ ያለ ጌታ ለባሪያው ለሙሴ፣ ለሰለሞን ደግሞ ከወይራ እንጨት ነው ኪሩቦችን የሠራው። ከወይራ እንጨት ሰርቶ በወርቅ ለብጦታል። የዘጸአት 25ቱ ግን ከንጹህ ወርቅ ነው ተቀጥቅጦ የተሠራው ማለት ነው። ስለዚህ እነዚህ ቅርጾች ናቸው። ከወይራ እንጨት የተቀረጸ ከወርቅ የተቀረጸ ማለት ነው። ስዕል የሚባል ነገር በዘጸአትም ላይ በየትኛውም የብሉይ ኪዳን መጽሐፍት ላይ እግዚአብሔር ስዕል የሚባልን ነገር የፈቀደበት ቦታ የለም። ቅርጾችን ነው ያዘዘው። ቅርጾቹ ተቀርጸው ከግራር እንጨትና ከንጹህ ወርቅ እየተጠረቡ በወርቅ እንዲለበጡ አድርጎ እግዚአብሔር ይህንን አድርጓል ማለት ነው። እሺ የኪሩቤል ክንፎቻቸውን በኋላም ላይ እናይበታለን። የኪሩቤል የኪሩቤል መልኮቻቸውን ይመስላሉ። የኪሩቤል መልኮቻቸውን በኋላ እናያለን። በእንስሳ፣ በንስር፣ በሰውና በአንበሳ ይመሰላሉ። አራቱ እንስሳት ወይ ደግሞ ኪሩቤል ተብለው የሚባሉት ማለት ነው። ይሄ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 10 ላይ የምናየው ነው። በኋላ እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ቁጥር 4 ላይ የምናየው ነው ማለት ነው። በራእይ መጽሐፍ ምዕራፍ 4 ቁጥር 7 ላይ ይህንኑ ክፍል እናያለን። እሺ የምንፈጥረው እንግዲህ ጊዜ ስለሌለ ነው። ኦኬ ከዛ ውጪ ሌሎችን ቅርጻ ቅርጾችን እግዚአብሔር እንደከለከለ በሚያሳይበት በዘዳግም መጽሐፍ ምዕራፍ 7 ቁጥር 25 ላይ እንደዚሁም በዘዳግም መጽሐፍ ምዕራፍ 9 ቁጥር 12 ላይ ዘዳግም 9 16 ላይ እንደዚሁም ዘዳግም 27 15 ላይ እንደውም እንደዚህ የሚያረግ ሰው በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እርጉም ይሁን ለተቀረጹ ስዕሎችም ይሁን በሰው መልክ ማለት በሴት በወንድ መልክ የተሳሉ ስዕሎችንም የተቀረጹ ቅርጾችንም የሚያደርግ ሰው ቢኖር ከሕዝብ መካከል ተለይቶ እርጉም ይሁን ብሏል ያህዌ። 27 15 ዘዳግም ማለት ነው። የተቀረጸን ምስል እንዳያደርግ እግዚአብሔር እንደዚህ የከለከለው ቅድም ያነሳነው አለ በዘዳግም 4 ላይ ዘጸአት መጽሐፍ ምዕራፍ 20 ዘሌዋውያን 26 1 ላይ ማለት ነው። እሺ የተቀረጹ ምስሎችና ስዕሎችን በማን እጅ ነው የሚሰሩት? በሰዎች እጅ ነው የሚሰሩት። እግዚአብሔር አንደኛ ጥበብን በሰጣቸው ይህንን ሲያሰራ እግዚአብሔር በቤተ መቅደስ ውስጥ ጥበብና መንፈስን ባኖረበት ከነገደ ይሁዳ በሆነው በባስልኤልና በኤልያብ ላይ እግዚአብሔር መንፈስና ጥበብን አኖረ። እነሱ የመገናኛውን ድንኳን እና ታቦቱንና መቅረዙን የህብስት ገበታውን መገናኛው ድንኳን የትኛው የሚያስቆጣ ቁርበት፣ ቀይ ሐምራዊ ግምጃ የሚባሉትን የትኞቹንም የሰራው እግዚአብሔር ያሰራው ጥበብና መንፈስን ባኖረባቸው በነ ኤልያብና በነ ባስልኤል ላይ ነው። ሌሎቹስ የሚሰሩት በሰዎች በአረማውያን ልምምድ ነው። የሰው አይምሮ ጭማቂ እውቀት ያለ መንፈስ ቅዱስ መመራት የሚሳሉ የሴት የወንድ መልክ ክንፍ ያላቸው የሚሆኑ ክንፍ የሌላቸው በሙሉ የሚሳሩቱ በሙሉ ከሰው ምንጭ የተቀዱ ናቸው እንጂ ከእግዚአብሔር የሆኑ አይደሉም ማለት ነው። ይሄ በዘፍጥረት ነው ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 9 በኢሳይያስ መጽሐፍ ምዕራፍ 44 ቁጥር 9 ላይ አሁንም ኢሳይያስ 40 19 ኢሳይያስ 44 9 እና ኢሳይያስ 15 17 ላይ ያለው ቃል ይህንን